Ethiopia, Ethiopia, እጆችሽን አንሺ ወደ ላይ ትምክህትሽን ጣይ በእርሱ ላይ ምሕረት የሚመጣው ከሰማይ ነው ከሰማይ ነው ኢየሱስ ያይሻል ከሰማይ ነው ከሰማይ ኢትዮጵያ ኢትዮጵያ እጆችሽን አንሺ ወደ ላይ ትምክህትሽን ጣይ በእርሱ ላይ ምሕረት የሚመጣው ከሰማይ ነው ኢየሱስ ያይሻል ከሰማይ ና ኢየሱስ ና አባባና ናለ ኢየሱስ ናና ካንተ ውጪ ተስፋ የለምና ካንተ ውጪ ተስፋ የለምና ካንተ ውጪ ተስፋ የለምና ካንተ ውጪ ተስፋ የለምና ምድርቷን የገዛ ለብዙ ዘመናት ደምን የሚያፋስስ የወንድሞች ከሳሽ እንደ ሰደድ እሳት ሞትን የቀደመ የትውልድን ተስፋ ባንዴ እኳ ጨለመ የማይሰራ አእምሮ መንፈሱ ይታደስ ልቦናም ይፈወስ እርግማን ይሰበር የተወሰደብን ምርኮ ተመልሶ ኢትዮጵያን እንያት ጉብኝቷ ፈጥኖ ጉብኝቷ ፈጥኖ ጉብኝቷ ፈጥኖ ጉብኝቷ ፈጥኖ ጉብኝቷ ፈጥኖ ኢትዮጵያ ኢትዮጵያ እጆችሽን አንሺ ወደ ላይ ትምክህትሽን ጣይ በእርሱ ላይ ምሕረት የሚመጣው ከሰማይ ነው ኢየሱስ ያይሻል ከሰማይ ኢየሱስ ያይሻል ና ኢየሱስ ና አባባና ናለ ኢየሱስ ና ካንተ ውጪ ተስፋ የለምና ካንተ ውጪ ተስፋ የለምና ጌታ እግዚአብሔር ስሙ ይባረክ አሜን ጌታ እግዚአብሔር ስሙ ይባረክ አሜን በጌታ በኢየሱስ ክርስቶስ ስምና ስልጣን ዛሬ በእውነት እንናገራለን በጌታ በኢየሱስ ክርስቶስ በእግዚአብሔር ቃል ውስጥ በብዙ ቁጥር ማለት ነው ለአብዛኛው ጊዜ ከሌላ ሀገሮች በሚበልጥ ሁኔታ ስለ ኢትዮጵያ የሚባል ስም ተጻፈ ከዛም ውስጥ አብዛኛው ጊዜ እኛ የምንወስደውና የምንጠቅሰው በእውነት የእግዚአብሔር ቃል ሲናገር እንደዚህ ይላል ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ወይም ደግሞ ትዘረጋለች ይላል እኔ ከዚህ ቦታ ላይ የምረዳው ምንድነው ያው ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ሲል አንድ ሰው እጅ መቼ ነው የሚያነሳው አንድ ሰው እጅ የሚያነሳው ተሸንፊያለሁ ሲል አልቻልኩም ሲል ሲንበረከክ በቃ አቅም የለኝም ስለዚህ ተማርኪያለሁ ሲል ነው እጁን የሚያነሳው ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ማለት ለእግዚአብሔር በቀላሉ ትሸነፋለች ማለት ነው ኢትዮጵያ ለእግዚአብሔር በቀላሉ ትሸነፋለች ትማረካለች ቶሎ እሺ ትላለች ቶሎ ትታዘዛለች ቶሎ ትመለሳለች ቶሎ ትማረካለች ማለቱ ነው
እጅ ታነሳለች ማለት ተማርክ ያለው ተሸንፍ ያለው ኃይል ያንተ ነው አቅም ያንተ ነው ጉልበት የለኝም ማለቷ ነው እጅ የምታነሳው ከብሉይ ኪዳን ጀምሮ ይህኛ የምናውቀውና የምናየው ህዝብ ከመምጣቱ በፊት ኢትዮጵያ ቅርጽና ይዘቷን ከማግኘቷ በፊት በእግዚአብሔር አንደበት በእግዚአብሔር ቃል የተነገረ ቃል ቢኖር ኢትዮጵያ ለእግዚአብሔር እጆቿን ታነሳለች ወደ እግዚአብሔር እጆቿን ትዘረጋለች ተብሎ ተጻፈ በጌታ በኢየሱስ ክርስቶስም ዛሬ ማን ያውቃል በእውነት አንድ ነገር እናገራለሁ እስራኤላውያን በተለያዩ ቦታ ድል ካደረጉ በኋላ ካሸነፉ በኋላ ድንጋይ ተክሎ ነው የሚሄዱት በዚያን ጊዜ እነዚህ አባቶች ድንጋይ ሲተክሉ ወጣቶች ደግሞ እንደዚህ ብሎ ይጠይቁ ነበር ለምንድን ነው ይሄንን የምታቆሙት ብሎ ሲጠይቋቸው ምናልባት ከኛ በኋላ የሚመጣው ትውልድ እግዚአብሔር እንዴት አድርጎ ድል እንደሰጠን እግዚአብሔር እንዴት አድርጎ ከግብጽ አንስቶ እስከ ከናን ድረስ እንደወሰደን የማያውቁ ትውልድ ይነሱ ይሆናል ስለዚህ በዚያን ጊዜ እኛ የተከልነው ድንጋይ ምስክር ይሆንላችኋል ብሎ ይመልሳሉ እውነትም ደግሞ የእግዚአብሔር ቃል ዘዳግም ተብሎ በተጻፈው በእግዚአብሔር ቃል ክፍል ላይ ከግብጽ ሀገር የወጡ እስራኤላውያን ሁሉ ካለቁ በኋላ ትውልድ በትውልድ ላይ ሲተካ እግዚአብሔር በመንገድ ከግብጽ እስከ ከናን ድረስ ያደረገውን ታምር ሁሉ የዘነጋ ትውልድ ተነሳ ይላል ቃሉ ሲናገር ከዚህ የተነሳ በእግዚአብሔር ላይ ማመጽ የተለያዩ በራሳቸው ነገር መደገፍ መመካት ጀመሩ እኔ ዛሬ ምን ለማለት ነው ያመጣሁት ይህ ትውልድ ካላወቀ ይህ ትውልድ ያልገነዘበ ከሆነ የእግዚአብሔር ቃል ምስክር ሆኖ ለኛ ተጽፏል ይህ ትውልድ ከመምጣቱ በፊት ከብዙ ሺህ ዓመታት በፊት ስለ ኢትዮጵያ በተጻፈው በእግዚአብሔር ቃል ላይ ኢትዮጵያ ትምክህቷ እግዚአብሔር ነው ሃሌሉያ አሜን ኢትዮጵያ መመኪያዋ እግዚአብሔር ነው ኢትዮጵያ መደገፊያዋ እግዚአብሔር ነው አሜን ትንሽ ሕፃን ልጅ ከእርሱ በአቅምም በጉልበትም የሚበልጥ ሰው ለመታ በቀረበ ጊዜ ኦሮጦ በአባቱ ጉያ ነው የሚደበቀው ኦሮጦ በአባቱ ጉያ ነው የሚሸሸገው ምክንያቱም ይህ የሚመጣው ልጅ ከአቅሜ ይበልጣልና አትርፈኝ ወይም ደግሞ በቃ እንዳይመታኝ አድርገኝ ሲል አንድ ከዛ እየመጣ ካለው ሰው በሚበልጣው ሰው ጉያ ይሸሸጋል እኔ ዛሬ ለኢትዮጵያ በእውነት ቃል አለ ቸነፈር ቢነሳብሽ መከራ ቢነሳብሽ ውጊያ ቢታወጅብሽ የተለያዩ ነገሮች አቅምሽን ቢፈታትሹ እንኳን በጌታ በኢየሱስ ክርስቶስም አንድ መመኪያ የሆነልሽ አንድ ሰው አለ አንድ አቅም የሆነ ጉልበት የሆነ ትምክህት የሆነ እግዚአብሔር የሚባል አምላክ አለ አሜን ይህ ትውልድ ካላወቀ የእግዚአብሔር ቃል ይናገራል ከድሮም ጀምሮ ለኢትዮጵያ ጸባዩዋ ቶሎ ለእግዚአብሔር መሸነፍ ነው ቶሎ በእግዚአብሔር መደገፍ ነው እጆቿን ተሸንፍ ያለው እያለች ተማርክ ያለው እያለች ለእግዚአብሔር ማንሳት ነው ስለዚህ ዛሬ እኔ እናገራለሁ በእውነት ትምክህትሽን ጣይ በርሱ ላይ ምሕረት የሚመጣው ፈውስ የሚመጣው ማዳን የሚመጣው ለውጥ የሚመጣው ኃይል የሚመጣው ብልጽግና የሚመጣው ሰላም የሚመጣው ጤና የሚመጣው ከሰማይ ነው አሜን አሜን ከሰማይ ነው አሜን ሃሌሉያ ከሰማይ ነው አሜን ኢትዮጵያ ትምክህትሽን ጣይ በርሱ ላይ ምሕረት የሚመጣው ከሰማይ ነው ሃሌሉያ በጌታ በኢየሱስ ክርስቶስ ሃሌሉያ
ትምክትሽን ጣይ ይህን የሚያክል መሳሪያ አለኝ ማለትሽን ጣይ በርሱ ላይ ይህን የሚያክል ሰራዊት አለኝ ማለቱን ጣይ በርሱ ላይ ይህን የሚያክል ህዝብ አለኝ ማለቱን ጣይ በርሱ ላይ ይህን የሚያክል በአፍሪካ አንደኛ የሆነው በዓለም ይህን ያክል የሆነው አባይ ግድብ እንደዚህ ያደረኩ ነኝ ምናምን የምትዩ ትምክትሽን ሁሉ ጣይ በርሱ ላይ ምሕረት የሚመጣው ከሰማይ ነው ሃሌሉያ ሰላም የሚመጣው ከሰማይ ነው አሜን እረፍት የሚመጣው ከሰማይ ነው አሜን ለውጥ የሚመጣው ከሰማይ ነው አሜን ስለዚህ ኢትዮጵያ ሆይ ስሚ እጆችሽን ወደ እግዚአብሔር ዘርጊ ሁሉን ወደምትችለው ወደ እግዚአብሔር እጆችሽን ዘርጊ በዚያን ጊዜ ፈጣን ለውጥ በዚያን ጊዜ ፈጣን እረፍት በዚያን ጊዜ ፈጣን ሰላም ታገኛለሽ በጌታ በኢየሱስ ክርስቶስ የእግዚአብሔር ቃል ሲናገር እንደዚህ ይላል የእግዚአብሔር ቃል ሲናገር እንደዚህ ይላል ሙሴ በእግዚአብሔር ታምኖ በብዙ ቁጥር በብዙ ሺህ የሚቆጠረው ህዝብን ከግብጽ ካወጣ በኋላ ወደ ኤርትራ ባህር እንደደረሰ ጌታ ሆይ ምን አይነት ፌክ ነው የምትሰራብኝ ምን አይነት ነገር ነው የምታመጣብኝ ኤርትራ እንዳለ መች ነገርከኝ ባህር እንዳለ መች ተናገርከኝ ቀይ ባህር እንዳለ መች ተናገርከኝ ይህንን ሁሉ ህዝብ በምን እኔ አሻግራለሁ ብሎ ወደ እግዚአብሔር ጮኸ ይላል ቃሉ ሲናገር በዚያን ጊዜ እግዚአብሔር እንደዚህ አለ ለምን ትጮኻለህ በእጅ ምን አለ አለው በትር አለኝ አንተ አሲዘ ያወጣከኝ እቺ ለምልክት እኔ ያስኩት ብትር አለችኝ አለ ዘርጋ አለ ዛሬ እኔ ኢትዮጵያን እላለሁ በእውነት በእጅ ላይ ምን አለ የእግዚአብሔር ቃል ይዛሃል ወይ የእግዚአብሔር የቃሉን ሰይፍ ይዛሃል ወይ በእጅ ላይ ያለው ነገር ከእጅ ጋር ወደ እግዚአብሔር ዘርጋ በጌታ በኢየሱስ ክርስቶስም በዚያ ሰዓት ሰላም ይሆንልሃል በዚያ ሰዓት ድል ይሆንልሃል በዚያ ሰዓት ሰላም ይሆንልሃል በዚያ ሰዓት እረፍት ይሆንልሃል እጆችህን ወደ እግዚአብሔር ዘርጋ ቆይ በእውነት እጅ ወደ እግዚአብሔር መዘርጋት ማለት ምን ማለት ነው እጅ ወደ እግዚአብሔር መዘርጋት ማለት እጅ ለእግዚአብሔር ማንሳት ማለት መሸነፍ ማለት ነው መማረክ ማለት ነው ታልፎ መሰጠት ማለት ነው ሙሴም እጁን ዘረጋ እግዚአብሔርን ባህሩን ለሁለት አካፈለው ሰው ሊሻገር በማይመስለው ቦታ እግዚአብሔር አሻገረው ዛሬም በእውነት ይህንን የፖለቲካ ውጥንቅጥ ሲያዩ የበሽታ መፈራረቅን ሲያዩ የወረርሽኝ መከሰትን ሲያዩ በዛም ግጭትን ሲመለከቱ በእውነት ኢትዮጵያ ማትሻገር ይመስላችኋልን ማታልፍ ይመስላችኋልን ማታሸንፍ ይመስላችኋልን ማትሻገር ይመስላችኋልን እኔ ዛሬ እርግጠኛ ሆኜ እናገራለሁ በጌታ በኢየሱስም በዚህ ቃል አምኖ በተፈጠረው በማንኛውም አይነት ክስተቶችና ማንኛውም አይነት ነገር በተፈጠረ ጊዜ ሁሉ እጆቹን ወደ ሰማይ ለሚዘረጉ ለነዚያ ሰዎች ስለ እግዚአብሔር ይሄንን ህዝብ ያሻግረዋል አሜን አሜን እግዚአብሔር ወደ ድል ያሻግረዋል አሜን አሜን እግዚአብሔር ወደ ብልጽግና ያሻግረዋል አሜን አሜን እግዚአብሔር ወደ ማይወሰድ እረፍት ወደ ማይወሰድ ሰላም እግዚአብሔር እችን ከተማ ያሻግራታል አሜን አሜን ያሻግራታል አሜን ቅዱስ በጌታ በኢየሱስ ክርስቶስ ስምና ስልጣን ጻድቅ ይሆንክ ኦ ኢየሱስ ኢየሱስ የምትመልስ ነገሮችን በሙሉ የሚታሳይ እግዚአብሔር ለቃሉ ታማኝ ነው አሜን አሜን እግዚአብሔር ለቃሉ ታማኝ ነው አሜን አሜን እግዚአብሔር ለቃሉ ታማኝ ነው አሜን ዛሬም በእውነት ተማርክ ያለው ተሸንፍ ያለው እጆችን ወደ አንተ አንስቻለሁ ብሎ ያነሱትን ወደ እግዚአብሔር እየጮሁ ያሉትን ሁሉ
እግዚአብሔር ለቃሉ ታማኝ ስለሆነ እግዚአብሔር በሰላም ያሻግራቸዋል። አሜን። አንድ ቃል ከተናገርኩት በኋላ ወደ ዛሬው መልእክት እገባለሁ። ኦ ኢየሱስ! አንድ ቀን ሐዋርያው ጳውሎስ በእውነት በመርከብ ከመቶ ሰዎችና መቶዎችን ደግሞ ከሚመሩት ጋር አንድ ላይ ለሸንጎ ከሚሄዱት ጋር አንድ ላይ በሌሊት ለመሄድ ሲወጡ ሐዋርያው ጳውሎስ እንደዚህ ብሎ ተናገራቸው። ምትሰሙኝ ከሆነ ስሙኝ። ይህ መርከብ ዛሬ በደህና አይደርስም። ሌሊት የሚነሳ ማዕበል አለ። ስለዚህ ነገ ብንሄድ ይሻላል ሲል አንተ ፋራ፣ አንተ ሞኝ፣ አንተን ብሎ አዋቂ ካፒቴኑን ከኛ በላይ አንተ ታውቃለህ። መርከቢቱን ደግሞ ከኛ በላይ አንተ ታውቃለህ። ካፒቴኑ ቢሆን የብዙ ዓመት ልምድ ያካበተው ሲነር የሆነ ነው። መርከቢቱ ቢሆን ቅርብ ጊዜ የተገዛችው ሁሉም ነገር የተፈተሸች ናት ብሎ ምክንያት ሲያቀርቡ እሺ ካላችሁት ምን አገባኝ፣ እኔ አንድ ነኝ፣ እናንተ ብዙዎች ናችሁ፣ ስለዚህ ምትሉት ነገር ይሁን ብሎ ፈቀደላቸው። በዚያን ጊዜ እየሄዱ በእውነት ወደ ውሃው መሃል ከደረሱ በኋላ ሌሊት ላይ ማዕበል ተነሳ። የተነሳው ማዕበል ሊያጠፋቸው ጥቂት በተቃረበ ጊዜ እየጮሁ ማለቃቸውን ሊያምኑ ሊቀበሉ በቃ ከዚህ በኋላ ምንም አይገኝም፣ ሬሳ እንኳን በማይገኝበት ሁኔታ ልንጠፋ ነው ብሎ ተስፋ በቆረጡ ጊዜ ድምጹን ከፍ አድርጎ ሐዋርያው ጳውሎስ እንደዚህ ብሎ ተናገራቸው። በመርከብ ከመግባታችሁ በፊት እኔ የተናገርኩትን ነገር ብትሰሙ ኖሮ እና ብትታዘዙ ይሄ ሁሉ አይደርስባችሁም ነበር። ቢሆንም ግን ለምን አልሰማችሁም ብዬ አልኮንናችሁም። የኔ እግዚአብሔር የኔ አምላክ ቸር ነው። ስለዚህ መርከቢቷ ብትሰባበር ውጥንቅቷ ቢወጣላት እንኳን ትርምስምሷ ቢወጣ እንኳን ቢሰበር እንኳን እናንተ ግን በደህና ትሻገራላችሁ። ከናንተ አንድ ሰው እንኳን አይጠፋም። አሜን። ከናንተ አንድ ሰው እንኳን አይሰጠምም። ቢሰበር በስብርባሪው እንኳን በደህና ትሻገራላችሁ። አሜን። ሃሌሉያ አሜን። ሃሌሉያ አሜን። በጌታ በኢየሱስ ክርስቶስም በደህና ይሻገራሉ። አሜን። ለቃሉ ታማኝ የሆነው እግዚአብሔር በደህና አሻገራቸው። አሜን። በሰላም አሻገራቸው። አሜን። በጌታ በኢየሱስ ክርስቶስ ስምና ስልጣን በእውነት በኢትዮጵያ ላይ የተነሳው ይህ ማዕበል፣ በኢትዮጵያ ላይ የተነሳው ይህ የሚያወዛግብ ወዲህ ወዲያ ሰውን የሚያንገላታ በጌታ በኢየሱስ ክርስቶስም የሚሰበር ነገር ቢሰበር እንኳን መሻገር ያለባቸው ሰዎች በኢየሱስ ክርስቶስም በደህና ይሻገራሉ። አሜን። አሜን። በኢየሱስም በድል ይሻገራሉ። አሜን። አሜን። በኢየሱስ ክርስቶስም በድል ይሻገራሉ። አሜን። ሻገር ስለሚሆን ሃሌሉያ አሜን። ሃሌሉያ አሜን። ቅዱስ ጥቂት ይሄን የሚያክል ወደ መልእክቱ ከመግባቴ በፊት ይሄን ያክል ካልኩት ይበቃልና ጌታ እግዚአብሔር ከዚህ ቦታ ድምጽ እንዲናገረን ቃል እንዲያወጣልን እግዚአብሔር በእውነት ሕያው ቃሉን እንዲያስተምረን እንዲያጽናናን እንዲያበረታታን እንዲመክረን እንዲገጽጸን እግዚአብሔርን እንጸልያለን። የዘላለም አምላክና አባት እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም በዚህ ሰዓት አንተን እጸልያለሁ። በጌታ በኢየሱስ ክርስቶስም ሰማይ በአንጻራችን ክፍት ስለሆነ ስም ይባረክ። አሜን። እኔ እርግጠኛ ነኝ ሰማይ በአንጻራችን ክፍት ስለሆነ በኢየሱስ ክርስቶስም ስም ይባረክ። አሜን። የዘላለም አምላክና አባት እግዚአብሔር ሆይ
በጌታ በኢየሱስ ክርስቶስ ስም ብዙዎች በስጋትና በፍርሃት ግራ በመጋባት በተሞሉበት ጊዜ ይህንን ሰላም ሰጪውን እረፍት ሰጪውን በጌታ በኢየሱስ ስም አሳራፊውን ይህንን ያንተን ቃል የምናወራበት የምንማርበት የምንነጋገርበት እድል ስለሰጠህን በኢየሱስ ስም እጅግ አድርገን አንተን እናመሰግናለን። አሜን። ዛሬ ምን እናገራለሁ? በጌታ በኢየሱስ ክርስቶስ ስም የሚሰማ ሰው በእርጋታ ይቀመጣል። አሜን አሜን። የሚሰማ ሰው በእርጋታ ይቀመጣል። አሜን። ቃሉን የሚሰማ ሰው በእርጋታ ይቀመጣል። አሜን። እግዚአብሔርን የሚሰማ ሰው በእርጋታ ይቀመጣል። አሜን። መንፈስ ቅዱስን የሚያዳምጥ ሰው በእርጋታ ይቀመጣል። አሜን። ሰማይን የሚያዳምጥ ሰው በእርጋታ ይቀመጣል። አሜን። ከመከራ ስጋትም ያርፋል። አሜን። ነገ ምን ልውጠኝ ነው? ምን ልበላይ ነው? የልገባ ነው? ጦርነት ነው? በሽታ ነው? ወረርሽ ነው? እንደዚህ ነው? እከለ ነው? ምንጥሬ ነው? ምናምን በጌታ በኢየሱስ ክርስቶስ ስም ከስጋት ሁሉ አርፎ ይቀመጣል። አሜን። በጌታ በኢየሱስ ክርስቶስ ስም አሁንም አንተን ካለ መስማት በእውቀታቸውና በጥበባቸው በኢየሱስ ስም የሚጣጣሩ ሁሉ አርፎ ተቀምጠው በኢየሱስ ስም አንተን መስማት ይሁንላቸው። አሜን አሜን። በኢየሱስ ስም አንተን መስማት ይሁንላቸው። አሜን አሜን። በኢየሱስ ስም አንተን መስማት ይሁንላቸው። አሜን። ወደ አንተ መመለስ ይሁንላቸው። አሜን። አሁን በጌታ በኢየሱስ ክርስቶስ ስም ከዚህ ቦታ አስተምረን። አሜን። በኢየሱስ ክርስቶስ ስም ከዚህ ቦታ ከቃልህ በኢየሱስ ክርስቶስ ስም አጽናናን። አሜን። ተስፋህን አስጨብጠን። አሜን። ተስፋችን ይታደስ። አሜን። ስለሰማከኝ አመሰግናለሁ። አሜን። ሁሉ ጊዜ እንደምትሰማኝ አምናለሁ። አሜን። በክርስቶስ ኢየሱስ ስም አሜን። አሜን። ሃሌሉያ። አሜን። የእግዚአብሔር ቃል ያዛችሁ ሁላችሁም አንድ ላይ መጽሐፈ ዜና ምዕራፍ 20 ከቁጥር 5 ጀምሬ ጌታ ወደ ፈቀደው ድረስ አነባለሁ። የእግዚአብሔር ቃል በዚህ ቦታ ላይ ሲናገር እንደዚህ ይላል። ስፍራውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲስ አደባባይ ፊት ቆመ። ሃሌሉያ። አሜን። ቆመ። አሜን። ኢዮሳፍጥ በጌታ በኢየሱስ ክርስቶስ ስም ኢዮሳፍጥም በሕዝብ መካከል በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲስ አደባባይ ፊት ቆመ ይላል። እኔ ዛሬ በጌታ በኢየሱስ ክርስቶስ ስም በተለያዩ መስሪያ ቤቶች በከፍተኛ ከጠቅላይ ሚኒስትር እስከ ቀበሌ አስተዳደር ድረስ ላሉት በጌታ በኢየሱስ ክርስቶስ ስም ለሰራተኞች ለኃላፊዎች እናገራለሁ። በጌታ በኢየሱስ ክርስቶስ ስም ነገሮች እየከፉ በሄዱ ጊዜ ኢትዮጵያ በተረበሸች ቁጥር በጌታ በኢየሱስ ክርስቶስ ስም እግዚአብሔርን ለመጸለይ እግዚአብሔርን የሆነ ነገር ለማነጋገር በጌታ በኢየሱስ ስም በእግዚአብሔር ፊት መቆም ይሁንልን። አሜን። አሜን። በኢየሱስ ስም መቆም ይሁንልን። አሜን። ይኸው ጌታ ምስክሬ ነው። ልክ እንደ ኃይለ ሥላሴ መፍትሄ ለማምጣት ወደ እንግሊዝ መንግስት አንሄድም። በጌታ በኢየሱስ ስም በእግዚአብሔር ፊት እንቆማለን። ከሰማይ መፍትሄ እናመጣለን። አሜን። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ፊት እንቆማለን። መፍትሄ ከሰማይ እናመጣለን። ኢዮሳፍጥ የሚባል ሰው በእውነት በጣም በእግዚአብሔር ዘንድ የተወደደ ሰው ነው። ምክንያቱም መፍትሄ ፍለጋ ወደ ሌላ ወደ ሚሻሉ ሀገራት አግዙኝ እያለ አልሄደም። ወደ ሌላ ቦታ መሳሪያ ፍለጋ አልሄደም። የሚያሰጋና በቃ በስጋት ውስጥ የሚከት ነገር በተፈጠረ ጊዜ በእግዚአብሔር አደባባይ በእግዚአብሔር ሕዝብ መካከል ቆመ ይላል። ቆመ። እንዲህም አለ አቤቱ ዛሬ በጌታ በኢየሱስ ክርስቶስ በዚያ በኢዮሳፍጥ ዘመን የነበረው እኔ እያነበብኩኝ አይደለም።
በዚህ ቦታ ቆሜ እኔ በጌታ በኢየሱስ ክርስቶስም በዚህ ተራራ ላይ ቆሜ በጌታ በኢየሱስ ክርስቶስም ለሀገር ለመጸለይ ለምድሪቷ ለመጸለይ ለባለስልጣኖች ለመጸለይ ለሰላም ለመጸለይ ለጤና ለመጸለይ በጌታ በኢየሱስም ከመጣውበት ከዚህ ቦታ ሆኜ ይህንን ጸሎት በዚህ ቦታ ቆሜ በጌታ በኢየሱስም አባቴን እግዚአብሔር እጸልያለሁ። እግዚአብሔርም ይመልስልናል። አሜን አሜን። እግዚአብሔርም ይመልስልናል። አሜን። ይህ እንደዚህ ብሎ ጸለየ፣ እንዲህም አለ፣ አቤቱ የአባታችን አምላክ ሆይ፣ አቤቱ የአባታችን አምላክ ሆይ፣ የአብርሃም አምላክ ሆይ፣ የይስሐቅ አምላክ ሆይ፣ የያዕቆብ አምላክ ሆይ፣ በሰማይ ያለ አምላክ አንተ አይደለህምን? ሰሎን ዲያጦሳይ ነናግዲኪዬ በሰማይ የምትኖር አምላክ አንተ አይደለህምን? የሚገርም ነገር በእውነት ተጠራጥሮ አይደለም የሚጠይቀው፣ ግራ ገብቶት እርሱ ነው ወይስ አይደለም ብሎ አይደለም። አባባሉ ምን ማለቱ ነው? በሰማይ ያለው አምላክ አንተ አይደለህምን እንዴ? እስራኤላውያን እንደዚህ ያደረክ፣ ልጆችን እንደዚህ ያደረክ፣ በኃይል የምትታወቅ፣ በጉልበት የምትታወቅ፣ በአቅም የምትታወቅ፣ በስልጣን የምትታወቅ እኔ የማቂ አምላክ፣ ከዚህ በፊት በብዙ ኃይል ያየኩት እኔ የማቀው አምላክ አንተ አይደለክም እንዴ? እኔ እኮ አውቃለሁ እኮ፣ ኃይልህን አውቃለሁ፣ ማዳንህን አውቃለሁ እኮ። ለምን ዝም አልክ ማለቱ ነው እንጂ ማን ነው አንተ ነህ? ከውጭ የቆመ ሰው በሩን ሲያንኳኳ ከቤት ያለው ሰው ምንድነው የሚለው? ማን ነው ይላል። ስለሚያውቀው ነው የሚጠይቀው ወይ ለማወቅ ነው የሚጠይቀው? ለማወቅ ነው የሚጠይቀው። ስለዚህ አሁን ይሄ ኢዮሳፍጥ ሰማይን ሲያንኳኳ ማለት ነው። ሰማይን ሲያንኳኳ እውነትም ማን እንደሆነ ማንነቱን የእግዚአብሔር ስላላወቀ ሳይሆን የእግዚአብሔር ኃይል ፍለጋ ነው። ኃይል እንዳለ እኮ አውቃለሁ። ያንተን ሁሉን ቻይነትን እኔ አምናለሁ። አንተ አይደለክም እንደ ባለፈው እንደዚህ ያደረክ፣ አንተ አይደለክም እንደ ባለፈው እንደዚህ የረዳክ፣ አንተ አይደለክም እንደ ባለፈው እንደዚህ በድል ያሻገርከን። አሁን ለምን ዝም አልክ ማለቱ ነው። አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? የአሕዛቦችን አንተን የማያውቁትንም ጭምር ማን እንደፈጠረ እንኳን የማይገናዘቡትን ጭምር አምላክ እንደሌለ የሚያስቡት መንግስታትንም ጭምር የምትገዛ አምላክ አንተ አይደለህምን? እኔ ዛሬ አረጋግጣለሁ አንተ እግዚአብሔር ነህ። ሃሌሉያ! አሜን። አንተ እግዚአብሔር ነህ። ሃሌሉያ! አሜን። አናልፍም ያሉ አለፉ፣ አንሞትም ያሉት ሞቱ፣ ኃያላን ላንተ ሰገዱ፣ ኃይል የእግዚአብሔር ነው አሉ። ያንተ አልፋ ያንተ ኦሜጋ ሁሌ ጽኑ ነው አይቶ እስኪነጋ፣ መንግስት ቋሚ ዘላለማዊ ሁሉም ሲያቅተው አንተ ነህ ኗሪ። ዘላለማዊ ነህ ዘላለማዊ ነህ ዘላለማዊ ነህ ዘላለማዊ ነህ። በጌታ በኢየሱስ ክርስቶስም የምናመልከው እግዚአብሔር ይሄን በእውነት በሰማይ ይኖር ይሁን ወይ የለም ብለን የምንጠራጠረው ሳይሆን ዘላለማዊ አምላክ አለን። አሜን። ዘላለማዊ አምላክ አለን። አሜን። ኢዮሳፍጥ ሲጸልይ እንደዚህ አለ፣ የአባቶች አምላክ አንተ አይደለህምን? የአሕዛብን መንግስትን የምትገዛ አንተ አይደለህምን? አንተ ነህ ጌታ ሆይ፣ በእውነት አንተ ነህ። አብ ነህ፣ ወልድ ነህ፣ መንፈስ ቅዱስ ነህ። ሰማይን የፈጠርክ ምድርን የዘረጋ
በውስጧ የሞሉ ሁሉ ነገሮችን ሁን በሚል ቃል የፈጠርክ አንተ እግዚአብሔር ነህ። አንተ እግዚአብሔር ነህ። ሃሌሉያ ኃይልና ችሎታ በእጅ ነው። ሃሌሉያ ኃይልና ችሎታ በእጅ ነው። ኃይልና ችሎታ በእጅ ነው። በጌታ በኢየሱስ ክርስቶስ ስም የአባቶች አምላክ እግዚአብሔር ሆይ እኔ እንደዚህ እላለሁ፣ በኢትዮጵያ ላይ የተነሳው ማዕበልን፣ በኢትዮጵያ ላይ የተነሳው ወጀብን፣ በኢትዮጵያ ላይ የታወጀው ክፋትን ሁሉ ጸጥ ለማሰኘት ኃይልና ችሎታህ በእጅ ነው። አሜን አሜን። ኃይልና ችሎታህ በእጅ ነው። አሜን። ስልጣንና ትእዛዝ ሁሉ በኢየሱስም በእጅ ነው። አሜን። በእጅ ነው። በእጅ ነው። ቃል ምስክር ነው። ኃይልና ችሎታህ በእጅ ነው። ኃይልና ችሎታህ በእጅ ነው። ሊቋቋምም የሚችል የለም። ሊቋቋም የሚችል የለም። አንተን ሊቋቋም የሚችል የለም። ሰላም በኢትዮጵያ ላይ ልታዘንብ ስትል፣ ጤና በኢትዮጵያ ልትመልስ ስትል፣ አንድነት ልትፈጥር ስትል፣ ብልጽግና ለማምጣት ስትል፣ እረፍት ለማምጣት ስትል አንተን የሚቋቋም ኃይል የለም። አሜን። አንተን የሚቋቋም ኃይል የለም። አሜን። በጌታ በኢየሱስ ክርስቶስ ስም ህዋት ይቅርና በጌታ በኢየሱስ ክርስቶስ ስም በዓለም ዙሪያ ካሉ ከማንኛውም አይነት አደጋ ከሚያደርሱ ከእንደዛ አይነት ተቃውሞች ሁሉ በጌታ በኢየሱስ ስም አንተ የበላይ ነህ። አሜን። ህዋት አንተን አይቋቋምም። አሜን። የትግራይ ህዝብ አንተን አይቋቋምም። አሜን። በጌታ በኢየሱስ ክርስቶስም የኦሮሞ ህዝብ አንተን አይቋቋምም። አሜን። የአማራ ህዝብ አንተን አይቋቋምም። አሜን። የሶማሌ ህዝብ አንተን አይቋቋምም። አሜን። ምክንያቱም ምንድነው? ኃይልና ችሎታህ የት ነው ያለው? በእጅ ነው ያለው። ኃይልና ችሎታህ በእጅ ነው። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከህዝብ ከእስራኤል ፊት ያሳደደ ሃሌሉያ አሜን። አምላኬ ሆይ በዚህ ምድር የነበሩትን አሕዛብ ከህዝብ ከእስራኤል ፊት ያሳደደ አምላኬ እግዚአብሔር ሆይ በዚህ ምድር ላይ ኢትዮጵያን ሊገዙ ሊያስጨንቁ በራሳቸው ግዛት ውስጥ ለማስገባት የታገሉትን ጣሊያውያንን ከኢትዮጵያውያን ፊት ከኢትዮጵያውያን ውስጥ ያሳደደ አንተ እግዚአብሔር ነህ። አሜን አሜን። አንተ እግዚአብሔር ነህ። አሜን። ኢትዮጵያ በራሷ ንፋስ እንድትተነፍስ ያን አየር በነጻነት እንድታገኝ ከጠላት እጅ አርነት ያወጣ ጠላቷን ከፊት ለፊቷ ያባረርክ አንተ እግዚአብሔር ነህ። ለኢትዮጵያም አሳልፈ የራሷን ምድር የሰጠክ አንተ እግዚአብሔር ነህ። በዚህ ቦታ ላይ ከቁጥር 8 ላይ እንደዚህ ይላል፣ እነርሱም ተቀመጡባት ለስምም መቅደስን ሰርቶባት ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብህ ስምህ ባለበት ሃሌሉያ ስምህ ባለበት ክፉ ነገር 1 የፍርድ ሰይፍ 2 ቸነፈር 3 ራብ 4 ጦርነት 5 ቢመጣብን ስምህ ባለበት በዚህ ቤት ሃሌሉያ አሜን። ይህንን ትንሽ አብራርቼ ልሂድ። ነገሩ ብሉይ ኪዳን ዘመን ስለነበረ ቤተ መቅደስ በዚያ ሰዓት
ከግርግዳና ከቆርቆሮ የተሰራ ስለሆነ የእግዚአብሔር ስም ያለበት በዚያ ቤት ነው ብሎ ያስባሉ። ያስባሉ ማለት ብቻ ሳይሆን ነበረ ባይዘዋይ ታቦቱ በዚያ ቤት ውስጥ ነበር። ክብሩም በዚያ ቤት ውስጥ ይገለጥ ነበር እና የስሙ ታላቅነት በዚያ ቤት ካልገቡ በስተቀር አይሆንም ነበር። በዚያ ቤት ያምናሉ። ነገር ግን በአዲስ ኪዳን እግዚአብሔር ልጆቹን ሁሉ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበሉትን ሁሉ ምኖች አደረገ? ቤቶች አደረገ። ቤተ መቅደሶች አደረገ። ስለዚህ ስሚ ባለበት ቤት ብሎ ኢዮሳፍጥ ከጸለየ ስሙ ዛሬ በኔ ውስጥ አለ። ሃሌሉያ አሜን። በተገኘውበት ቦታ ሁሉ ስሙ ይገኛል። አሜን። ከዚህ የተነሳ ከሞባይል ጋር እንደሚዞር ሲም ካርድ ስሙ ከኔ ጋር ይዞራል። ሃሌሉያ አሜን። የስሙን ታላቅነት የስሙን ኃይል ለማግኘት የቃለ ሕይወት ቤተክርስቲያን ያለችበትን ፈልጌ አግኝቼ ሄጄ አልሳለምም። የስሙ ታላቅነት ከኔ ጋር ይዞራል። አሜን። እንደ ጥላ እንዳልለው እንኳን ሲመሽ ጥላ ከኔ ይረቃል። የለም ጥላ አይኖርም። ነገር ግን ሲመሽም እንኳን ከኔ ስለማይለይ ከጥላም በሚበልጥ ሁኔታ የስሙ ታላቅነት ከኔ ጋር አለ። አሜን። የስሙ ኃይል ዛሬ በዚህ በቆምኩበት ቦታ ላይ አለ። አሜን። አሜን አለ። አሜን። ስለዚህ እኔ እንደዚህ እላለሁ፣ ክፉ ነገር ቢመጣብን የፍርድ ሰይፍ ወይም ቸነፈር ወይም ራብ ወይ ጦርነት ቢመጣብን ስሜ ባለበት በዚህ ቦታ ላይ ስሜ ባለበት በዚህ ቦታ ላይ በፊት ቆመን በመከራችን ወደ አንተ እንጮሃለን። አንተም ሰምተህ ታድነናለህ። ሃሌሉያ። አንተም ሰምተህ ምን ታደርጋለህ? ታድነናለህ። አንተም ሰምተህ ታድናለህ። በጌታ በኢየሱስ ክርስቶስ ስሜ ባለበት ቆመን በጌታ በኢየሱስ ክርስቶስ በኢትዮጵያ ላይ ዛሬ እንደኛ ብዙዎች እየጮሁ ያሉ አሉ። ወደ እግዚአብሔር እያነቡ ያሉ አሉ። እየጮሁ ያሉ አሉ። በጌታ በኢየሱስም ይሰማናል። አሜን። መስማት ብቻ አይደለም ይመልሰናል። አሜን። አሁንም እነሆ እስራኤል ከግብጽ ምድር በወጡ ጊዜ ያልፍባቸው ዘንድ ያልፈቀደላቸው ነገር ግን ፈቀቅ ብሎ ያለፏቸው የአሞና የሞዓብ ልጆች የሳሬም ተራራ ሰዎች እነሆ ለወረታችን ክፋት ይመልሱናል። ከሰጣችንም ርስት ሆይ አንተ አትፈርድላቸውብን? አምላካችን ሆይ አንተ አትፈርድባቸው ምን? በእውነት አሁን ቅርብ ጊዜ በቀናቶች ውስጥ ጠቅላይ ሚኒስትራችን ሲናገር እኔ ሰምቼ ነበር። ኢትዮጵያ ያጎረሰችውን እጅ ነከሱ ብሎ ሲናገር ብዙ ውለታ የሰሩትን ብዙ ዋጋ የከፈሉትን ብዙም ደም ያፈሰሱትን እነዚያ መልሶ በእነዚያ ላይ ግፍ ሲፈጠር በእውነት የተከፈለላቸውን ዋጋ ዘነጉ፣ እረሱ። መልሶ ደግሞ ክፋትን አሰቡ። ስለዚህ ይህንን ነገር ጌታ ሆይ ምን ትላለህ? በእውነት አንተ አትፈርድባቸው ምን ይላል? ኢዮሳፍጥ ሲናገር ምንድነው የሚለው? በእግዚአብሔር ፊት ቆሞ ከግብጽ ወጥተው ወደ እስራኤል በሚመጡበት ጊዜ በመንገድ አውቆ በቃ ተውና አለፉ፣ አልነኩም፣ እነዚያን ማለት ነው። አሁን ግን ተመልሶ በእኛ ላይ ይነሳሉ። ተመልሶ በእኛ ላይ እንደዚህ ይሆናሉ። አምላክ ሆይ በዚህ ጉዳይ ላይ አንተ ምን ትላለህ? አትፈርድም ምን? አትፈርድባቸው ምን? አትፈርድባቸው ምን? ይህን የመጣብን ታላቅ ወገን
ኦ ኢየሱስ ይህን የመጣብን ታላቅ ወገን እንቃወም ዘንድ አንችልም። የምናደርገውንም አናውቅም። ነገር ግን አንድ ነገር እንችላለን። ነገር ግን አንድ ነገር እናውቃለን። ይህን በኢትዮጵያ ላይ የተነሳው ነገር እንዴት መቋቋም እንዳለብን አናውቅም። ደግሞም አንችልም። ደግሞ ምን ማድረግ እንዳለብን እንኳን አናውቅም። ነገር ግን አንድ ነገር እናውቃለን። ነገር ግን አንድ ነገር እንችላለን። አይናችን ወደ ላይ ማንሳት እንችላለን። እጆቻችን ወደ ሰማይ መዘርጋት እንችላለን። ወደ አምላካችን ልክ እንደ ዮሳፍጥ መጮህ እንችላለን። ይህን የመጣብን ታላቅ ወገን እንቃወም ዘንድ አንችልም። የምናደርገውም ነገር አናውቅም። ነገር ግን ሃሌሉያ ነገር ግን አይኖቻችን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆሞ ነበር። በጌታ በኢየሱስ ክርስቶስም ዛሬ እኔ እናገራለሁ። በጌታ በኢየሱስ ክርስቶስም በአድዋ ጊዜ ኢትዮጵያውያን ሁሉ ትጥቅ ታጥቀው ሴቶችም ወንዶችም ሕፃናትም አዋቂያም ጭምር ሁሉም ለጦርነት እንደተነሳ ዛሬ ግን ሁላችሁም ለጦርነት ተነሱ አልልም። ሴቶች፣ ወንዶች፣ ሕፃናቶች፣ አባቶች፣ እናቶች፣ አዋቂዎች ሁላችሁም በጌታ በኢየሱስ ክርስቶስም በእግዚአብሔር ፊት መቆም ይሁንልን። አሜን። በእግዚአብሔር ፊት ጸንተን መቆም ይሁንልን። አሜን። ሳንታከት በዚያን ጊዜ እግዚአብሔር ይመልስልናል። አሜን። በእግዚአብሔር ፊት ቆሞ ነበር። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በይአኤል ልጅ በባንያ ልጅ በዘካርያስ ልጅ በየሂዝኤል ላይ በጉባኤ መካከል መጣ። መፍትሄ ሰጪው የእግዚአብሔር መንፈስ መጣ። ተስፋ ሰጪው የእግዚአብሔር መንፈስ መጣ። ታሪክ ቀያሪው የእግዚአብሔር መንፈስ መጣ። ሰዎች በእውቀታቸው በገንዘባቸው በመሳሪያቸው ታግሎ ያልቻሉትን ነገር የሚያስችል የእግዚአብሔር መንፈስ መጣ። አሜን። በጌታ በኢየሱስ ክርስቶስም ይህ መንፈስ ዛሬ በብዙዎች ላይ አለ። ዛሬ በብዙዎች ዘንድ አለ። በጌታ በኢየሱስ ክርስቶስ ይህ የመጣው የእግዚአብሔር መንፈስ እንደዚህ ብሎ ተናገረ። እንዴም አለ፣ ይሁዳ ሁሉ፣ ደቡብ፣ ሶማሊያ፣ አማራ፣ ትግራይ፣ ኦሮሞ ክልሎች ሁሉ በኢየሩሳሌም የምትኖሩ በኢትዮጵያ ውስጥ የምትኖሩ ሁሉ አንተም ንጉሥ ሆይ ስሙ። እግዚአብሔር እንደዚህ ይላችኋል፣ በ10 ክልል ውስጥ የምትኖሩ ሁሉ ስሙ። አንተም ንጉሥ ሆይ ስማ። በኢትዮጵያ ውስጥ የምትኖሩ ሁላችሁም ስሙ። እግዚአብሔር እንደዚህ ይላችኋል፣
ሰልፍ የእግዚአብሔር ነው እንጂ የናንተ አይደለምና ሰልፉ ጦርነቱ ግጭቱ የናንተ አይደለምና ከዚህ ታላቁ የተነሳ አትፍሩ ሃሌሉያ አሜን ኢትዮጵያን በዚህ ሰዓት ወረርሽኙ እያንገጫገጫት ነው እያስፈራራት ነው ተስፋ እያስቆረጣት ነው በሌላ በኩል አንበጣ መጥቶ ተስፋ የሚያስቆርጡ ዜናዎች እያሰማ ነው ያለው በሌላ በኩል ወንድም ከወንድሙ ጋር እርስ በርስ እየተበላላ ነው ያለው ለነገስታት መፍትሄ ጠፍቷል ከጠቢባን ጥበብ ተሰውሯል አቅም ያለው ለውጥን የሚያመጣ አንድም የለም የሚያድነን ከኋላ አንተ ግን ሁሉን ቻይ ነህና የምሳን ምንም የለምና አግዘው እንጂ ተመልክተው ለዚህ ፍጥረት ያላንተ ማን አለው በጌታ በኢየሱስ ክርስቶስም ብዙ ተስፋ የሚያስቆርጡ ነገሮች ቢከብቧት እንኳን እግዚአብሔር እንደዚህ ይላታል ኢትዮጵያን ከዚህ ከታላቅ ወገን የተነሳ አትፍሪ ኢትዮጵያ ባንቺ ላይ ከተነሳብሽ ነገር የተነሳ አትደንግጪ ኢትዮጵያ ትጥቅሽን አትፍቺ ኢትዮጵያ አትደንግጡ ነገ በእነርሱ ላይ ውረዱ ከቁጥር 17 ላይ እንደዚህ ይላል ከቁጥር 17 ላይ እናንተ በዚህ ሰልፍ የምትዋጉ አይደላችሁም ይህንን ነገር በእውነት ትንሽ አብራርቼ ልሂድ እናንተ በዚህ ሰልፍ የምትዋጉ አይደላችሁም አለ በቁጥር 15 ላይ ሰልፉ የናንተ አይደለም አለ ይህን ለምንድን ነው ያለው አንድ ቀን ኢየሱስ ክርስቶስ በአዲስ ኪዳን ውስጥ ኢየሱስ ክርስቶስ በመንገድ ሲያልፍ አንድ ዕውርን አገኙና ደቀ መዛሙርቶች እንደዚህ ብለው ኢየሱስ ክርስቶስን ጠየቁ ጌታ ሆይ ይህ ሰው ዕውር ሆኖ እንዲወለድ ማን ነው ኃጢአት የሰራው እርሱ ነው ወይስ ቤተሰቦቹ ብሎ በጠየቁ ጊዜ ኖ የሆነ አጋጣሚ እኔ አግኝቼ የእግዚአብሔርን ክብር በዚህ ዙሪያ ያሉትን ለማሳየት ክብሩ እንዲገለጥ ዘንድ ነው እንጂ ቤተሰቦቹም እርሱ ኃጢአትን አልሰራም አለ ኢዮሳፌጥንም ቢሆን ኢትዮጵያንም ቢሆን ይህ የተነሳው ሰልፍ የናንተ አይደለም እግዚአብሔር ስል ምን ማለቱ ነው ኢትዮጵያ ተዋግታ ብታሸንፍ ትኮራለች ትፎክራለች ክብርን ለእግዚአብሔር አሰጥም እግዚአብሔር ክብሩን ብቻው ለመውሰድ እግዚአብሔርን ስልጣኑን ብቻው ለመውሰድ ሲፈልግ የጦርነት ሁሉ ሪስኩ ለራሱ ይቀበላል አንድ ቀን ትዝ ይላችኋል ጌዲዮን 30,000 ህዝብ ጋር በወጣ ጊዜ ከዚህ ህዝብ ጋር ወጥቶ አሸንፎ ከተመለሰ በእውነት ከእግዚአብሔር ይልቅ በህዝቡ ስለሚታመን ብሎ እግዚአብሔር እየመለመለ 300 ሰው አስቀረ ከነዚያ ጋር ሄዶ ግን ከብዙ ከ600,000 በሚበልጡ ህዝብ ላይ እግዚአብሔር በታምራት ድል ሰጠ እነዚህ ሰዎችን ኢዮሳፌጥ እግዚአብሔር ሰልፉ የናንተ አይደለም ሲል እኔ ክብሩን የሚገልጥበት ሰልፍ ነው እኔ ራሴን የማሳይበት ሰልፍ ነው እንጂ እናንተ እዛ እርስ በርስ የምትጨራረሱበት እናንተ እርስ በርስ እዛ የምትላቃቁበት የምታልቁበት እልቅት የምታደርጉበት ሰልፍ አይደለም እኔ ክብሩን የሚገልጥበት ነው ሰልፉ የኔ ነው ማለቱ ነው ስለዚህ ለኔ ተውት በዛ ሰልፍ የምትዋጉት እናንተ አይደላችሁም
እኔ ነኝ ይሄ የኔ ነው ባይሱሲ ላይ ብዙ የብዙ ሰዎች እቃ ተጭኖ ከሌላ ቦታ ከመጣ በኋላ በእያንዳንዱ መዳበሪያ ላይ የተጻፈ ጽሑፍ አለ አልማዝ ተክሌ እከሌ እንትና ምናምን ተብሎ የተጻፈ ጽሑፍ አለና ሁሉም ባይሱሲ አጠገብ ይቆምና ሰራተኞች ሲያወርዱ ያው ይሄ አልማዝ ይላል አምጣ የኔ ነው ይላል እግዚአብሔር መልካም ነገር ሲመጣ ብቻ አይደለም ክፉ ነገር ሲመጣ እንኳን ክብሩን ለመግለጥ ሲል ይሄ ሰልፉ የኔ ነው ይሄ ውጊያው የኔ ነው አምጣ እኔ ዋጋለሁ አምጣ እኔ ወጣለሁ ችግር የለም ተው አንተ ዝም ብለህ እዛ ቆም ሃሌሉያ ዛሬ ይሄ ለኢትዮጵያ መልሷ ነው እናንተ በዚህ ሰልፍ የምትዋጉ አይደላችሁም ይሁዳና ኢየሩሳሌም ሆይ ተሰለፍ በእውነት ለሰልፍ ሰው ይሰለፍ ሰልፍ ማለት ቀጥ ብሎ እንደዚህ ብሎ በስልጣና ቦታ ነው ሰው እንደዚህ ተሰልፎ እንደዚህ የሚቆመው እንጂ ለውጊያ ሰው ይበታተናል በሳር ውስጥ በእንጨት ውስጥ በጉርጓድ ውስጥ በተለያዩ ራሳቸውን በሚደብቁት ውስጥ መሳሪያን ይዞ እንደዚህ ይደባበቃሉ እንጂ እንደዚህ አይሰለፉ ሰው እንደዚህ ቀጥ ብሎ ተሰልፈው ከቆመ እንዴት ነው በሰው ላይ እስከ ሰው ጋር መዋጋት የሚችለው አይችልም አይደለም መዋጋት ይቅርና እንኳን እርስ በርስ ሁለት ሰው ሲደባደብ እንኳን እንደዚህ ተሰልፎ ነው የሚደባደበው እንዴ ነው አይደለም ተፍጨርጭሮ ወዲያው ሮጦ ማለት ነው ነገር ግን እግዚአብሔር ኃላፊነቱን ሙሉ በሙሉ የሰልፉን ለራሱ ተቀብሎ እነዚያን ምን ይለዋል ቆሙ ይላል ቆሙ የሚሆኑንም የእግዚአብሔርን መድኃኒትን ምን አድርጉ እዩ እግዚአብሔር ከናንተ ጋር ነውና ሃሌሉያ አሜን እግዚአብሔር ከኢትዮጵያ ጋር ነውና አሜን እግዚአብሔር ከተስፋይቱ ምድር ጋር ነውና አሜን እግዚአብሔር ከናንተ ጋር ነውና አትፍሩ አትደንግጡም ነገ ሞቱባቸው ከቁጥር 18 ይሁዳም ሁሉ ኢዮሳፌጥም በኢየሩሳሌም የሚኖሩ ሁሉ በእግዚአብሔር ፊት ወደቁ ለእግዚአብሔርም ሰገዱ እኔ ዛሬ አንድ ነገር እናገራለሁ እግዚአብሔር ይሄንን ይፈልጋል እግዚአብሔር እነዚህ ሁለት ነገሮችን ይፈልጋል በኢትዮጵያ ውስጥ በእውነት ከዚህም የከፋ ነገር እንዲያው 10 ክልል ለሁለት ተካፍሎ 5 ከ5 ጋር ቢጨራረስ እንኳን እግዚአብሔር ለእንደዛ አይነት ጦርነት ውጊያ እግዚአብሔር አይፈራም እግዚአብሔር ግን አንድ ሁለት ነገር ከሀገር ይፈልጋል በእግዚአብሔር ፊት የሚወድቁትን ይፈልጋል በእግዚአብሔር ፊት ውድቅ ብሎ ራሶቻቸውን የሚያዋርዱ በእግዚአብሔር ፊት የሚወድቁትን የጦር መሳሪያዎች ብዛት በእውነት ይህንን ሊመክትና ሊያሸንፍ አይችልም ነገር ግን አንተ ሁሉን ትችላለህ አንተን የሚሳነ አንዳች ነገር የለም የሚያዘጋጀውና የሚያስፈራቸው ነገር ሁሉ አሳልፎ በእግዚአብሔር ላይ ጥለው በእግዚአብሔር ፊት የሚወድቁትን እግዚአብሔር ይፈልጋል ዛሬ ይህንን ድምጽ ለሚሰሙትና ለማይሰሙትም ሊሰሙ ላሉትም እናገራለሁ በጌታ በኢየሱስ ክርስቶስም ትንሽ ነገር መጣም ብለን ጮኸን ተፍጨርጭረን ልክ ይሄ የሚፈሩ ሰዎች ትንሽ ነገር አይቶ ሀገር እንደሚበጠብጡት በትንሹም በትልቁም ጮኸን አለቀን ከምንልበት ይልቅ
በጌታ በኢየሱስ ክርስቶስም በእግዚአብሔር ፊት በኢየሱስ ክርስቶስም የሚወድቅ ማንነት ይኖራል። አሜን አሜን። በኢየሱስም በእግዚአብሔር ፊት የሚወድቅ ማንነት ይኖራል። አሜን። ቀጥሎ ደግሞ ለእግዚአብሔር ሰገዱ ይላል። እውቅናን ለእግዚአብሔር ሰጡ። ኃይል ያንተ ነው አሉ። አቅም ያንተ ነው አሉ። አመነን አሉ። አንተ ነፃ ታወጣናለህ፣ እኛ ዝም ብለን እንቆማለን በማለት ለእግዚአብሔር ሰገዱ። በጌታ በኢየሱስ ክርስቶስ ስምና ስልጣን 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 አሁን በጌታ በኢየሱስ ስም ቃል ለመሰከረላቸው ለነዚህ ህዝቦች እጆቻቸውን ወዳንተ ለዘረጉ ሰዎች ባንተ ለተሸሸጉትና ባንተ ለተመኩ ሰዎች ባንተ ታምኖ ዝም ብሎ ለቆሙ ሰዎች በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ አንተ ኃይላቸው እንድትሆን አቅማቸው እንድትሆን ጉልበታቸው እንድትሆን ብርታታቸው እንድትሆን በክርስቶስ ኢየሱስ ስም ጸለይኩት። የዘላለም አምላክና አባት እግዚአብሔር ሆይ በዚህ ቦታ ላይ ለምድርቱ ቃል ስለላከ አመሰግናለሁ። ቃል ልከ ብቻ ሳይሆን ስለፈወስከን አመሰግናለሁ። ስላጽናናከን አመሰግናለሁ። ስለመከርከን አመሰግናለሁ። በጌታ በኢየሱስ ክርስቶስ